ተመስገን እንግዲህ አገተው። በጣም በሚያሳዝን ሁኔታ ትሁቴ የመጨረሻ አለቀሰች። አባባ ጋር ደውሎ ተመስገን ካሊብን እንዳገተው፣ አንተ ሽማግሌ ልጅ ከኔ ጋር ነው፣ በላሁን ከትሁትና ከልጅህ የምታስበልጠውን ምረጥ አለው። አባባ ለማንኛቸው ይሁን ግራ ተጋባ፣ ራሱን ጨምድዶ ቀረ። ቲና እንግዲህ በሚያሳዝን ሁኔታ ተመስገንን እንዳገተው ስታይም ደንግጣ ቀረች። እሱን እገትልኝ ሳይሆን ያልኩህ አባትየውን ነው እንጂ አባትየው ጀግና ስለሆነ ሲያቅትህ ነው ወይ አለችው። ተመስገን አሁን እንግዲህ ካሊብን እያሰቃየው ይገኛል። ትሁቴ የመጨረሻ አዘነች፣ ማልቀስ ጀመረች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ተመስገንን ማንም ሊችለው አልቻለም። ቲና ጋር መጥቶ ትናንት ያልሸኝን ነገር እስኪ ድገሚልኝ አላት። ምን ብያለሁ? በቃ ትናንት አልፏል፣ ወደ ነገ ነው የምፈልገው አለችው። እንድደግምልኝ ስለፈለግኩ ነው፣ ደስ ስላለኝ። ለምን? እዩልሽ፣ ትናንት ማትረባ ፈሪ ነህ ቦቅቧቃ ነህ ብለሽ ነበር፣ ሰውዬሽን አግቼልሻለሁ አላት። ምን? አዎ ላሳይሽ እንዴ በማለትም ስልኩን ሰጣት። በዚህን ሰዓት ቴና ደነገጠች። እንዴት እንደዚህ ታደርጋለህ? ልጁን አባትየው ሳቅተኝ ልጁን እገትልኝ ብያለሁ እና ከፋሽ እንዴ? እኔ እኮ ደስ ያሰኝሽ ነበር የመሰለኝ አላት። ምን? አዎ ታሳፍሪያለሽ። እንዴት እንደዚህ ደስ ይልሻል ብዬ አድርጌ እኔ የምፈልገው አባትየውን ይዘህ ገንዘብ ማግኘት ነው የምፈልገው እና ለምን ተልጁ አትደራደሪም አላት። ምን? እንዴት አድርጌ? እዩልሽ ትደራደሪበታለሽ። ከትሁትና ከልጅህ ምረጥ። ልጅን የምትፈልግ ከሆነ ገንዘብ አንጣት ይዋለሽ አላት። በፍጹም አላደርገውም፣ በፍጹም አለችው። እና ታዲያ እንደዛ ካልሆነ ደግሞ ምንም ማድረግ አይቻልም። እኔ እደራደርበታለሁ እኮ። እንዴት? ከትሁትና ከልጅህ ምረጥ እለዋለሁ። እምቢ የሚል ከሆነ ልጁን ልትገለው ነው አለችው። አዎ ምን ነው የምፈልገው ይህን አይደለ? ከኔ ጋር ሳፋጣ ምን እንደወላ ሳያቸው ፈልጋለሁ አላት። የመጨረሻ ቲና ደነገጠችም ታናደደችም። ሌላው እንግዲህ አሁን ላይ አባባ ምን ማድረግ እንዳለበት እንኳ አያውቅም። ተደውሎ ሲነገረው አንተ ሽማግሌ ልጅህ እንግዲህ ከኔ ጋር ነው፣ ከሁለት አንዳቸው ምረጥ፣ ወይ ትሁቴን ወይ ደግሞ ልጅህን ሲለውም ደንግጦ ቀረ። ትሁቴ በእርግጥ ካሊብ እስካሁን አልመጣም። ያረመኔ ሰውዬ የሆነ ነገር አድርጎት እንዳይሆን ውስጤ እየተጨነቀ ነው አባባ ብትለውም በፍጹም ምንም አያደርገውም አለ። ካሊብ በተናደደበት ሰዓት መጠጥ እየጠጣ ዳኒ ሄዶ ነበረ። ዳኒ በዛን ሰዓት ለምን ሰራ መጣህ አለው። ካሊብ ሰው ያስፈልግሃል፣ ውስጥ ተናዷል፣ ግን ደግሞ የሚያዳምጥ ሰው ትፈልጋለህ። ስለዚህ እኔ ከጎን ሊሆን ይገባል እኮ። እንዴት? ሁላችሁም እያወቃችሁ አልነግረኝ ያላችሁበት ምክንያት ልትነግረኝ ትችላለህ? አይደለም ለመደበቅ አይደለም። ትሁት ተመስገን ካወቀ ልጇን ይዞ ይጎዳታል አለ። በዚህን ሰዓት እና እኔ ለተመስገን እናገራለሁ፣ እኔ ለትሁት ባዳ ነኝ፣ እናንተ ቀርባችሁ አለ። እንደዛ ማለት አይደለም፣ ብትነግርህ የምታጣት መስሎ ስለታያት ነው ሲለውም አላምናችሁ፣ ምንም ብትለኝም አላምናትም፣ አስመሳይ ውሸታም ናት አለ። እሺ በቃ ተረጋጋ በማለትም ወደ ቤት ሸኘው። ወደ ቤት እየተሯሯጠ ቤቱ መጥቶ እትሁት ላይ ጮኸ። ካሊብ አንድ ጊዜ ላስረዳ ብትልም በፍጹም ምን ነው አለው አባባ። በእርግጥ አባባ ላይ ያስወጣው ነበረ። እናም አባባ ካሊብ እኮ የተናደደው
ልጅ እንዳለ ሰምቶ ነው። ቲና ሁሉንም ነገር ነግራው ነው አለችው። አሀ አለ አባባ። እባክህን አዳምጠኝ ካሌብ ብትለውም ምንም ላዳምጥሽ አልችልም፣ የራስሽ ጉዳይ በማለትም ጥሏት ወደ ክላሱ ገባ። በዚህን ሰዓት በሚገርምና በሚያሳዝን ሁኔታ ትሁት ማልቀስ ጀመረች። አባባም ተረጋጊ፣ በሁሉ ነገር አትናደጅ ትሁቴ፣ ካሌብ እኮ ግልፍተኛ ነው፣ አሁን መልሶ ይረሳዋል። ስለዚህ አይ በአሁኑ እንኳ ይቅር አይለኝም፣ በጣም ተናዶብኛል አለችው። አይዞሽ ይልሻል፣ እሺ የኔ ልጅ ሲላትም አንተ እኮ ታበረታኛለህ፣ አንተ ባኖር ምን ሆን ይሆን አለችው። ልጄ እሺ ለዚህ መካሻ ምን ላርግልህ? አንድ ነገር አርግልኝ። ምን? ቡና፣ ወፈር ያለ ቡና። በቃ አንቺ ትጎጃለሽ፣ ሌላም ልጨምር ሲላትም አይ ሌላ መጨመር አይቻልም፣ እንግዲህ ወፈር ያለ ቡና ብላል፣ አፍልቻ መጣላለሁ ከቁርስ ጋር ብላ ሄደች። ቲና ዳኒን አንድ ከባድ ትእዛዝ አዘዘችው። ከኢደን ራቅ አለችው። በዚህን ሰዓት ዳኒ በኢደን የመጣበት ሰው ከባድ ነው። እናም ምን አላት? አዎ ከኢደን ልትርቅ ይገባል እና አባባንስ እያስመሰልክ መረጃቸውን ለማውጣት ነው፣ ግን ደግሞ ከነሱ ማትርቅበት ምክንያት ምንድን ነው ስትለውም እንዴት ሊሆን ይችላል? አስቤበት እነግርሻለሁ አላት። እንግዲህ ካሌብ ብቻውን ጥድፍ እያለ ሲሄድ ተመስገን ተከታተለው። በሚያሳዝን ሁኔታ ተመስገን እንግዲህ ተተከታተለው በኋላ አሳቻ ስርፋ አጌቶ ከኋላ ፍን አደረገው። ከዛም ይዞት ሄደ። ካሌብን አሁን እያሰቃየው ይገኛል። እጅግ በጣም ያሳዝናል። እናም ምን ማድረግ እንዳለበት እንኳ አያውቅም። በዚህን ሰዓት እንግዲህ ከቲና ጋር መጥቶ እውነታውን ተናገረ። እኔ ቦቅቧቃ ፈሪ መሆኔን አሳየውሽ አላት። ይህ ጀግንነት ሳይሆን ጅልነት ነው፣ የማይደረግ ትልቅ ስህተት ነው የሰራው አለችው ቲና። ለአንቺ ስህተት ቢሆንም ለእኔ ግን ምርጫዬ ነው አላት። ዋጋ ያስከፍልሃል አለችው። እኔ ከዚህ በኋላ የአንቺ እርዳታ የሚያስፈልገኝ ይመስልሻል? ገደል ግቢ፣ ቤትም ቦታ እንዳትከተኝ፣ ቤትም ቦታ እርዳይ ብለሽ እንዳትመጭ አላት። ኧረ እባክህ እኔ እኮ ነኝ ለአንተ ማስፈልግህ አለችው። ያንቺ ፍላጎት ያንቺ እርዳታ ለእኔ በፍጹም አያስፈልገኝም፣ ስለዚህ ዝም ብትይና ብትርቂ ነው የምሻልሽ አላት። በዛን ሰዓት አንድ ነገር ልንገርህ፣ አንተ ለእኔ ነው እንዴ ጀግንነት ለወንድ ለሴት ቦቅቧቃ ብላው ነበረ። እናም ቀጠለና ምን ካሌብ ትሁት በካሌብ ፍቅር ተጠምዳለች፣ በጣም አፍቅረዋለች፣ የሚጠቅምህ ነገር ነው አለችው። ምን ታፍቅረው ግድ አይሰጠኝም። እንዴት ትሁትን ማንም ቢወስዳት ግድ አይሰጠኝም እያልክ ነው? አይሰጠኝም። ትሁት ወደደችም ጠላችም የኔ መሆኗ ስለማይቀር መብቷ ነው። ስለዚህ ብታፈቅርም በፍቅሯን በልቧ ይዛ ትቀራለች እንጂ ምንም የምታመጣው ነገር የለም፣ ከኔ ውጭ የትም አትደርስም ሲላትም ታናደደች። ጥሏትም ሄደ። አሁን አባባ ምስኪን ካሌብና ትሁቴን አስተካክላለሁ ሲል አሁን ጭራሽ ትልቅ ጎብዳላው ላይ ወረደበት። ምን ማድረግ እንኳ አይችልም። ኤደን እንግዲህ አሁን ላይ ቲና እሱ ጋር በመሆኗ በጣም ተበሳጭታ ዳኒን እያቃጠለችው ትገኛለች። በቃ ሲሄዱም ዝም ትለዋለች። ከቲና ጋር መኖሩ ሰላም አልሰጣትም። እናም ኤዱ ምን ነሽ ነው እንደዚህ የምታኮርፊ ለምንድን ነው አላት። አይ ለምንም፣ ዝም ማለት አልችልም እዋክሽ ኤዱ፣ ሌላ ምንም ነገር ማንም ቢርቀኝ ችግር የለውም፣ አንቺ ግን እንደዚህ ስታኮርፊ አልወድም፣ ይጨንቀኛል አላት። እሺ እንግዳውስ እሺ ምን ላድርግልሽ ሲላትም እንግዳውስ ፍቅርህን በውሻ ቋንቋ ግለጽልኝ አለችው። ምን አለ? አዎ እንዴት ነው በውሻ ቋንቋ የምገልጸው ሲላትም አየህ ድሮም አትወደኝም፣ ብትወደኝ ኖሮ ትገልጽልኝ ነበር ብላ ተቆጥታ ሄደች።
በዚህን ሰዓት ብሎ ጠራት። እኔ ጠራኝ አልኩ እንዴ? ግለጽልኝ ነው እንጂ ያልኩ አለች ስቃ። ከዛም ኢዱ እባክሽ ተረጅኝ፣ እንዴት ልረዳ? እሺ እኔ እንደ ማንኛውም ሰው ፍቅሬን ልግለጽልሽ ብሎ ተንበርክኮ ቀለበት ሲያርስርላት የመጨረሻ ደስ አላት። ኤደን እንግዲህ ተቃቅፈው እያየቻቸው ነበረ። ቲና ተናደደች። ኤደን ቀጥታ ትሁቴ ጋር መጣች። ትሁት በጣም አዝናለች። ካሌብሳ አለቻት። ዝም አለች። ኤዱ አለቻት። ወዬ ምን ነሻት? ችግር አለ? ምንም። ካሌብ ቤት ነው አላቅም። ምንም የሆነ ነገርም አለ እየደበቅሽ ነው ትሁቴ። ኤደን ምን እንደምልሽ አላቅም። በቃ ካሌብን አናድጀዋለሁ። ልጅ እንዳለኝ ቲና ሁሉንም ነገር ነግረዋለች፣ ከተመስገንም እንደሆነ። ስለዚህ ትልቅ ችግር ተፈጥሯል። በቃ ይቅር አይለኝም አለቻት። አንቺ አታስቢ፣ የት ነው ያለው? ይስተካከላል ሁሉም ነገር። እሺ አንቺ ደግሞ ምን ሆነሽ ነው? እኔ ምንም ሰላም እያገኘሁ አይደለም ኤዱ። ትሁቴ ልክ ልሁን አልሁን አላቅም። ምንድን ነው? ቲና ዳኒ ጋር ናት በቃ። ስለዚህ ሰላም አልሰጠኝም። ይኸውልሽ ኤዱ፣ ዳኒ አንቺን ነው በጣም የሚወደው። እዛ እሷን ያቀረበው ለእኔ ሲል ነው። እኔን እንዳትጎዳይ መረጃ እየተቀበለ ነው። በቃ ከዚህ በኋላ እሱ ይወጣና እኔ የመጣውን እቀበላለሁ አለቻት። እንደዛ ነው? አይዞሽ በቃ አላቅም። አምኖ መቀበሉ ከበደኝ። ለሰርጋችን ቀን መቁረጥ አለብን ተባብለን ነበረ። እሷ እዛ እሱ ጋር ስትኖር በጣም ጨነቀኝ። ምን እንደምልሽ አላቅም፣ አትፍረጅብኝ አለቻት። አይዞሽ ዳኒ አንቺን በጣም ይወድሻል አለቻት። ለቻናሉ አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው